ነገር እውነት ነው? ምንድን ነው የሰማው ነገር አባዬ? ከዳጣ ጋር ያላችሁ ቀረቤታ ጥሩ አይደለም ብለውኛል። አረ ጥሩ ነው አባዬ፣ ምንም የተፈጠረ ነገር የለም። እርግጠኛ ነህ ናታን? አዎ አባዬ፣ ምንም የተለየ ነገር የለም። በቃ እኔና ዳጣ እንግባባለን እንጂ ሌላ ነገር የለም። አዎ አባዬ፣ ዳጣ ጥሩ ልጅ ናት፣ ፍልስፍናውም ይመቸኛል። በቃ በዚህ ጉዳይ እንግባባለን። ኧረ እማዬ ምንም የለም፣ በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም። ብቻ ለእናንተ ብለን ነው። እሺ ናታን፣ ስንት ነገር አለ መሰለኝ። ኤቢ ከመጠራጠራ የተነሳ መኪና ውስጥ የመግጃ ምልክት አድርጋ ነበረ። እናም እሱን መግጃ እየሰማች ኤቢ ስለ ልጄ አባት ተጠራጥራለች እያለች ስታወራ ትሰማለች። ምንድን ነው የምትጠረጥረው ብሎ ሲጠይቃት የድምፅ ቅጂውን እየሰማች ነበረ። አረጋሽ ኤደን እኔንም ካባዬ አረገሽ አላለችኝም እኮ እያለች ስትነግረው ትሰማለች። ናታንና ዳጣ ሲመሽ አየሩ ደስ አይልም እያሉ ውጭ ላይ እያወሩ ደስ በሚል ምሽት ጊዜያቸውን እያሳለፉ ነበረ። ሲመሽ ምንድን ነው የሚሰማሽ ሲላት፣ ሲመሽ ፍርሃት፣ ጭንቀት፣ ድንጋጤ ነው የሚሰማኝ፣ ጨለማ አልወድም ትለዋለች። ሁሉም ሰው ሲመሽ ወደ ማደሪያ ይሄዳል፣ እኔ ግን ማደሪያ ስለሌለኝ ብቻዬን እቀራለሁ፣ ፀሐያ ስትጠልቅ በጣም እፈራለሁ ትለዋለች። ናታንም አይዞሽ ሁሉም ያልፋል ይላታል። እሺ ልክ ነህ፣ ግን ያው ያልፋል፣ ግን ለሁሉም አንድ አይደለም። ከድሃ ስትወለድ ከችግር አታመልጥም፣ እድሜ ልክህን ስትፈተን ትኖራለህ ትለዋለች። እናም እሱስ ልክ ነሽ ይላታል። አዎ ብዙ ሰዎችን አውቃለሁ፣ ከድሃ ስትወለድ ከችግር እንኳን ብትወጣ እድሜ ልክህን በስቃይ ትኖራለህ እንጂ አያልፍልህም፣ እሱስ ልክ ነሽ ይላታል። አዎ ብዙ ሰዎችን አውቃለሁ፣ ከድሃ ቤተሰብ ተወልደው የቤተሰብ ጭቅጭቅ ሰልችቷቸው ጎዳና ወጥተው በችግር የሚኖሩ አሉ። የሞቱን ማዘጋጃ የቀበሩ ብዙ ሰዎችን አውቃለሁ። ለዚህ ነው ሰዎች ሁሉም ነገር ያልፋል ሲሉ በሙሉ ልቤ የማልቀበላቸው ትላለች። ልክ ያለፈላቸው ሰዎች እንዳሉ የማያልፍላቸው ሰዎችም እንዳሉ አውቃለሁ። እድሜ ልካቸውን በችግር ተሰቃይተው የሞቱ ብዙ ሰዎችን አውቃለሁ። እሱስ ልክ ነሽ። እኛ ሰዎችን የሚያኖረን ተስፋ ነው። ተስፋ መቁረጥ አያስፈልግም። ተስፋ ካለ ህይወት አለው። ሁሌም አያልፍልኝም ብሎ ተስፋ መቁረጥ አያስፈልግም። አዎ ለአንዳንድ ሰዎች ባያልፍላቸውም ለብዙ ሰዎች ደግሞ ያልፍላቸዋል። ስለዚህ ተስፋ ይኖራል ብሎ ማሰብ ጥሩ ነው ብሎ ናታን ይመክራታል። ዳጣም የለ ናታንም የለ ታና ታዲያ ከማን ጋር ልጫወት እኔ ብላ ሂጂ ውጪ ከሰላም ጋር ተጫወቺ ብላ ታባርራታለች። ሂጂ ውጪ በቃ ላይሽ አልፈልግም ብላ ታባርራታለች። ኤቢ አሁንም የድምፅ ቅጁን ማዳመጥ አልተወችም። ሆስፒታል ደርሰናል እያለ ጋሼ ሲያወራት ትሰማለች። ሆስፒታል ደርሰናል፣ አብሬሽ መግባት አለብኝ። ስንት ሳምንት ደርሰሻል ሲላት 32 ሳምንት፣ ያው 8 ወር ማለት ነው። እየደረሽ ነው ማለት ነው ይላታል። ወንድ ነው ሴት ይላታል። አይ አላወኩኝም፣ ወንድ ይሁን ሴት ይሁን ትላለች። ከዛ እያዳመጠች እያለ እህቷ መጣ ውሃ ትረጭባታለች። ከዛም ወንድም ሆነ ሴትም ሆነ ችግር የለውም ዋናው ልጅ ነው ይላታል። እሱን እያዳመጠች በጣም ትናደድና ዋናው ፓርት ላይ እንዴት እኔ ላይ እጁን እኔ ላይ ኤቢዬ እኔ ውድ አቡ ተረጋጊ፣ ያው 2 ጂቢ እንዳለው እኮ ታውቂያለሽ አይደለ እንዴ? እኔ ልምጣ የት እንገናኝ ይላታል። የት ነው ያለኸው? እኔ ላይ የዳጣ ጉዳይ ነው እንደሚያስጨንቅሽ ይላታል ማርቲን ባለቤቷ ደረጀ። አይ በፍጹም እንደዚህ
ይህን ያክል እኮ አልተጨነቅኩም ትለዋለች። አይ የተዋወቅን ይላታል። ኤቢን እንዲያገባ ነው የምትፈልጊው አይደል ይላታል። አይ ብፈልግስ ምን አመጣለሁ? እኔ እኮ የሴት ልጅ እናት ነኝ ትላለች። እድሜ ልኳን ልጄ ደስተኛ ሳትኖር ልትኖር ነው። ኤቢ መቼም አታገባም። ትዳሯ ያልተሳካላት ሴት ደግሞ መቼም ደስተኛ አትሆንም ትለዋለች። ወድጄ መሰለህ የሴትነት ወጉን ትቼ ናታንን ታግባ ማለቴ ትለዋለች። ልክ ነሽ ማርቲ፣ ግን ደግሞ እሱ ካልወደዳት ማስገደድ አይቻልም። ደግሜ ደጋግሜ ነግሬሻለሁ ይላታል። ባትለኝስ ምን አደርጋለሁ ትለዋለች። የናታን ልቡ ያለው ዳጣ ጋ ነው ትለዋለች። አይሆንም፣ ዳጣ ከኤቢ በምን ተሽላ ነው እሷን የሚመርጥ ትለዋለች። አይ አታምነኝም ደሬ፣ በአይኔ በብረት አይቻቸዋለሁ ትላለች። እሱም ግራ ተጋባ እና በጣም በሀሳባቸው ግራ ተጋብቶ በሀሳቧ እንዴት እንዲያሰበች ብሎ እጅግ በጣም ግራ ተጋብቶ አይ ይሄን ነገር ብን ስትያሰብሽው በፍጹም አታስቢው ይላታል። ውሃም ከዳጣ ጋር እኔ ምልሽ አንድ ሀሳብ አለኝ ትላታለች። ምንድን ነው? ኤቢን ክላሷ ሄደን በተኛችበት አፍነን እንግደላት። በስመ አብ አንቺ ይቅር ይበልሽ፣ አንዳንዴ ሰይጣን ይጠናወትሻል ይከራይሻል ልበል ስትላት፣ አይ ቀን እኮ ልገለኝ ነበረ፣ በጣም ደብድባኛለች፣ ስለዚህ በሱ ይገባታል ትላለች። ከዛ ዳጣም አይ እንደውም ነገ ሄደሽ ይቅርታ ታያታለሽ። ለምን ስትላት፣ ስለመታሽኝ ይቅርታ በያት ትላታለች። እነዚህ ልጆች ማርታም እነዚህ ልጆች የኛ ልጆች ባይሆኑም የአደራ ልጆች ናቸው። ስለዚህ ማናገር አለብህ፣ በደንብ ልትቆጣጠራቸው ይገባል። እሺ ማርቲ ችግር የለውም እኔ እናገራቸዋለሁ፣ ምንም አታስቢ ይላታል። አዎ ዳሬ ማናገር አለብህ፣ እነዚህ ልጆች የአደራ ልጆቻችን ናቸው። ይሄ ነገር ልክ እንዳልሆነ በደንብ ንገራቸው ስትለው፣ እሺ ምንም ችግር የለውም ናታንን አወራዋለሁ ይላታል። ማታስ መቼስ ናታንስ ወንድ ልጅ ነው ምንም አይልም። ዳጣ ግን ትጎዳለች፣ ምንም ቢሆን ሴት ልጅ ናት ትለዋለች። ደሬም እሺ ማርታ ምንም ችግር የለውም አናግራቸዋለሁ፣ እነሱ መቼም ከኔ ትእዛዝ አይወጡም፣ ጊዜውም አይደለም ስትል፣ አዎ ጥሩ ጊዜው ብቻም ሳይሆን ማቆም አለባቸው። ኤቢ በጣም ትጎዳለች፣ ስለዚህ ጀምረው ከሆነ ካሁኑ ማቆም አለባቸው፣ በፍጹም አይሆንም ትለዋለች። በጭራሽ ማርቲ አንቺ ዝም ብለሽ ፈርተሽ ነው እንጂ እነሱ እንደዚህ አይነት ሀሳብ አይኖራቸውም፣ ልጆች ናቸው፣ የልጅ ሀሳብ ነው ሲላት፣ ልጆቹ ነው አይቀሩም፣ የሆነ ቦታ ላይ በደንብ ያስባሉ፣ ስለዚህ ትክክል እንዳልሆነ በደንብ አስረግጠህ ንገራቸው ትለዋለች። ከዛም እሺ ማርቲ ምንም ችግር የለውም፣ ያንቺም ያብዬን ነገር ያልኩሽን በደንብ አስቢበት፣ ወደ ውጭ መሄድ አለባት ሲላት፣ አብዬ ደረጀ አለች። ውሀዬ ደሬን ይወድባል ደህና ደር ትለዋለች። ያው ልጄን አልካትም ወደ ውጭ ማለት ነው። ከዛም እናቷን ኩሽና ልታግዝ ኤቢ ትመጣለች። እማዬ ለምንድነው እሷ የማትሰራው? ለምንድነው ብቻሽን ይደክምሻል እኮ ትላለች። አሁን እንዲህ ስትይ እኮ እንዲህ ስትይ ለሰማሽ እኮ ለእኔ ያዝነሽ ይመስልብሻል እኮ ትላት። እማዬ በጣም እኮ ነው የምወድሽ ታውቂያለሽ፣ እወድሻለሁ ካልሽ በተግባር ማሳየት ነው ትላለች። ደግሞ እወድሻለሁ የምትይኝ እናትሽ ሁኚ ላትወጂኝ ነበር ወሬኛ ትላታለች። እሺ እማዬ አንድ ነገር ልንገርሽ ትላታለች። ምንድን ነው ስትላት፣ ምንም አልፈልግም። እሺ ምንድን ነው ልስማሽ ስትላት፣ ለቤተሰቦቼና ለልጆቼ አስቢልኝ አላት እኮ አባዬ ሰላምን እንደዛ አላት። እንዴ ደግሞ እሱ ምን ማለት ነው ስትል፣ አላውቅም እማዬ ለልጆቼና ለትዳሬ አስቢልኝ አላት። እኔ እንጃ እማዬ ብቻ እንደዛ አላት። ከዛ እማዬ የሰላም የልጁ አባት ግን ናታን ይመስለኛል ስትላት፣ ሃይላንድ አንስታ ትደበድባትና ውጭልኝ ከዚህ ምን ስትል አሰበችው ብላ ደብድባ ታስወጣታለች። እጅግ ግራ ተጋባች። የምታደርገው ሁሉ በጣም ግራ ተጋባች። የናታን
ናታንንም ጋሽ ደሬ አናገረው። ምንድን ነው ከዳጣ ጋር ያላችሁ ነገር? እስኪ ንገረኝ፣ ታገባለህ አይደል ምናምን፣ ምንድን ነው ያላችሁ ነገር ስለው፣ ኧረ አባዬ ምንም ነገር የለንም። ይኸውልህ ልጄ ትዳር ቀላል ነገር አይደለም። ስለዚህ እኔ ስለ ሴቶች በደንብ እነግርሃለሁ እና ሴት ልጅ በደንብ ሰርተህ ጥረግረህ እንድታመጣ ትፈልጋለች። ከዛ ቤት ውስጥም ደግሞ ለእሷ ጊዜ እንድሰጣት ትፈልጋለች። በአጠቃላይ ለሴት ልጅ በሙሉ ነገርህን መስጠት አለብህ። ለዛ ደግሞ ከአሁኑ መዘጋጀት አለብህ ይለዋል። እሺ አባዬ ግን በአንድ ላይ አይጋጭም? ጊዜም ሰጥተህ ስራም 24 ሰዓት ፈክተህ ሲለው፣ ለአንዳንድ ሴቶች አይጋጭም። ሴት ልጅ ከማንም በላይ አሸናፊ እንድትሆን ትፈልጋለች። በዛውም ልክ ደግሞ ሴቶች በጣም አስቸጋሪ ናቸው። በዛውም ልክ ደግሞ ሴት ልጅ ያለ ሴት ልጅ እኛ ወንዶች ባዶ ነን፣ ሴት ልጅ የህይወት ቅመም ነች እያለ ይመክረዋል። ከዛ ስለ ዳጣ ያለው ከዳጣ ጋር ያላችሁ ግንኙነት ምንድን ነው እያለ ሲጠይቀው፣ ምንም አባዬ ዝም ብለን ነው በቃ ዳጣ ትመቸኛለች፣ ፍልስፍናዋ ምናምን ደስ ይለኛል፣ ዝም ብሎ መቀራረብ ነው እንጂ ሌላ ምንም ነገር የለም እያለ ይነግረዋል። ክፍል ውስጥም ገብቶ ለዳጣ እየዘፈነላት እያለ ብቻውን፣ ከዛ እናትየው መጣ። እሷም ተጠይቀዋለች ከዳጣ ጋር ያላችሁ ነገር ምንድን ነው ብላ ስትጠይቀው፣ ኧረ እማዬ ምንም ነገር የለም፣ ዝም ብሎ ነው ስለምንቀራረብ ብቻ ነው አይደል? እሺ ይሁን ችግር የለውም ልጄ፣ ብቻ ግን ይህን ነገር መቆም አለበት፣ ለእናንተ ብለን ነው ናታን ውዴ ትለዋለች። እንደዛ እያወሩ ዳጣ ፎንቃዬ ብላ ግብት ስትል ናታን እጅግ በጣም ደነገጠ። እሷም እጅግ በጣም ደነገጠች። እናትየዋም በጣም ደነገጠች። እናትየዋ ምን እንደምታደርግ ምን እንደምታስብ አብረን በቀጣይ ክፍል የምናየው ይሆናል። ይህን ቪዲዮ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ዳጣ ክፍል 49ን እንደምትከታተሉ ተስፋ እናደርጋለን። ውድ ቤተሰቦቻችን እስከዛው ግን ላይክ እና ሼር አይረሳ።